የአረጋውያን ጉዳይ ዘር፣ ብሔር፣ ሃይማኖት፣ ቋንቋ ሳይለይ ጧሪና ደጋፊ የሌላቸውን ወገኖቻችንን ከጎዳና በማንሳት ኖርማል ሰው ቤት ውስጥ ከሚኖረው የበለጠ ደስተኛ ሰዎች ናቸው። አንደኛ በጋራ ነው የሚኖሩት፣ ሶሻል ላይፍ አለ። እኛ ደስ ብሎናል። ብንያም ጎን ቆሙ። መቄዶንያ የበጎ አድራጎት ማህበር በዋናው ማዕከልና በ53 ቅርንጫፎቹ ከ8500 በላይ ወገኖችን እያኖረ በሚገኝበት ሂደት ውስጥ ዛሬ ላይ የቀን ወጪው ወደ 3 ሚሊዮን ብር እየተጠጋ ይገኛል። ይህ ደግሞ አንዳችም የራሱ የሆነ ገቢም ሆነ የውጭ ፈንድ ለሌለው ተቋሙ ከፍተኛ ወጪ ነው። ከዚህም ባሻገር መቄዶንያ በአሁኑ ወቅት በየክልል ከተሞች ያለውን ተደራሽነት ለማስፋት ተጨማሪ ቅርንጫፍ ማዕከላትና በየወቅቱ እየከፈተ ይገኛል። አሁን ላይ ወደ 15 የሚጠጉ ግንባታዎችም በየክልል ከተሞች በሂደት ላይ ናቸው። አሁንም ቢሆን መቄዶንያ በየጊዜው ከሀገሪቱ ጎዳና ላይ የሚሰበስባቸው ወገኖች ቁጥር እየጨመረና እንዲሁም ቀጣይ ራዕዩ የስራውና እንቅስቃሴም እየሰፋና ዘርፈ ብዙ ፍላጎቱም በከፍተኛ ፍጥነት እያደገ በመሄድ ላይ ይገኛል። እንግዲህ በዚህ ሁሉ የተቋሙ የጉዞ ሂደትና አጠቃላይ እንቅስቃሴ ውስጥ ሁሌም ባልተቋረጠ መልኩ ከጎኑ በመሆን እገዛና ድጋፋቸውን እያደረጉ ከሚገኙ በግል ኢንቨስትመንት ዘርፍ ከተሰማሩ ትላልቅ የሀገሪቱ የግል ተቋማት ውስጥ የባንክና የፋይናንስ ተቋማት በእጅጉ የሚጠቀሱ ናቸው። ዛሬም እንግዲህ የመቄዶንያ ብርቱ አጋርና ቤተሰብ የሆነው ቀደምትና አንጋፋው አቢሲኒያ ባንክ ሀገራዊ ከሆነው መደበኛ ስራው ባሻገር በከፍተኛ ማህበራዊ ኃላፊነቱን በመወጣት ረገድ እያደረገ ለሚገኘው እንቅስቃሴ ማሳያ የሆነውን ታላቅ የበጎ ተግባር ስራ አከናውኗል። በዚህም መሰረት ህዳር 2018 ዓ.ም የባንኩ ከፍተኛ የስራ ኃላፊዎችና ሰራተኞች በማዕከሉ በመገኘትና የማዕከሉን አጠቃላይ የስራ እንቅስቃሴ በመጎብኘት ማዕድ በማጋራትና ከአረጋውያኑ ጋር ያላቸውን አብሮነት የገለጹ ሲሆን በዕለቱም ባንኩ ለመቄዶንያ 14 ሚሊዮን 488 ሺህ ብር የገንዘብ ድጋፍ አድርጓል። በዕለቱ መርሃ ግብር ላይ ሀሳባቸውን ያጋሩት የባንኩ የሰው ሀብት ልማት ኦፊሰር አቶ ሰይፉ ቦጋለ ባንኩ ባዘጋጀው የስጦታና የማዕድ ማጋራት ፕሮግራም ላይ ለተገኙት ሁሉ ምስጋናቸውን አቅርበው አቢሲኒያ ባንክ ካለፉት ዓመታት ጀምሮ የማህበረሰቡን የዕለት ተዕለትና ዘላቂ ችግሮችን እንደ ሀገር በማቃለል ማህበራዊ ኃላፊነትን በመወጣት ረገድ እያደረገ ያለውን ከፍተኛ እንቅስቃሴ ገልጸዋል። መቄዶንያ የበጎ አድራጎት ማህበርን አስመልክቶ ሀሳባቸውን ያጋሩት የባንኩ የሰው ሀብት ልማት ኦፊሰር መቄዶንያ ከምስረታው ጀምሮ ለብዙዎች እጅግ ፈታኝና የቤት ስራ የሆነውን ጧሪ ቀባሪ ደጋፊ የሌላቸውን ወገኖች ሰብስቦ በማኖር ረገድ ትልቅ የበጎ አድራጎት ተቋም ነው ካሉ በኋላ ከዚህም ባሻገር ተቋሙ የዳኑ ወገኖችን ከቤተሰቦቻቸው ጋር በመቀላቀልና ሌሎችንም ማህበራዊ ኃላፊነቶችን ከመወጣት አኳያ ስለሚያደርገው እንቅስቃሴና እንዲሁም ስለ ዕለቱ ጉብኝታቸው የተሰማቸውን ስሜትና ሀሳባቸውን አጋርተዋል። የሰው ሀብት ልማት ኦፊሰሩ በማዕከሉ ውስጥ በአረጋውያንና በአእምሮ ህመምተኞች ዙሪያ እየተሰራ ስለሚገኘው እጅግ አድካሚ ስራና እንዲሁም መቄዶንያ ለስራ ማስኬጃ ስለሚያስፈልገው ከፍተኛ ወጪ አነስተው አቢሲኒያ ባንክ ይህንን ችግር በመረዳት ለማዕከሉ በቀጣይነት ቋሚ የገንዘብ ድጋፍ በሚያደርግበት መንገድ ላይ ስራ መጀመሩንና እንዲሁም አሁን ላይ ደግሞ መቄዶንያ የማጠናቀቂያ ስራ ብቻ ለቀረውና በዋናው ማዕከል እያስገነባ ላለው ባለ 13 ፎቅ ህንፃ በዕለቱ ባንኩ ባደረገው ድጋፍና በሌሎችም ተያያዥ ጉዳዮች ዙሪያ ማብራሪያ ሰጥተዋል። በመጨረሻም የዛሬው ድጋፍ በባንኩና በመቄዶንያ መካከል ያለውን ትስስር በማጠናከር ረገድ ከፍተኛ አስተዋጽኦ አለው ያሉት የባንኩ የሰው ሀብት ልማት ኦፊሰር በቀጣይ ጊዜያት የተጀመሩት ግንባታዎችና ሌሎችም ስራዎች ተጠናቀውና ለምርቃት በቅተው በጋራ የምንደሰትበት ጊዜ ሩቅ አይሆንም በማለት መልካም ምኞታቸውን ገልጸዋል። ስለተደረገላቸው መልካም አቀባበል በባንኩ ከፍተኛ አመራሮች፣ ሰራተኞች ስም ምስጋናቸውን አቅርበዋል። ባንካችን አቢሲኒያ ማህበራዊ ኃላፊነትን መወጣት እንደ አንድ ዋና ስኬቱ በመቁጠር በአእምሮ እክል በልዩ ልዩ ህመም ተጠቂ የሆኑ ወገኖቻችንን እንዲሁም እንደ ሀገር
የሁላችንም ኃላፊነት መሆን በሚገባው ጧሪ ቀባሪ የሌላቸውን አረጋውያን ወገኖቻችንን፣ ወላጅ አልባ የሆኑ ሕፃናትን የሚደግፉ በተለያዩ በጎ አድራጊ ማህበራትን በዓመታዊ ቋሚ አባልነት እና በሚቀርቡልን ጥያቄዎች መሰረት እንደ ጉዳዩ አሳሳቢነት ድጋፍ በማድረግ ላይ እንገኛለን። ክቡራትና ክቡራን፣ መቄዶንያ በጎ አድራጎት ማህበር ከምስረታው ጀምሮ ለብዙዎች ከባድ ኃላፊነት የሚጠይቅ የቤት ስራ የሆነውን የአረጋውያንን ጉዳይ ዘር፣ ብሔር፣ ሃይማኖት፣ ቋንቋ ሳይለይ ጧሪና ደጋፊ የሌላቸውን ወገኖቻችንን ከጎዳና በማንሳት የመጨረሻ ዘመናቸውን እድሜያቸውን በሰላምና እረፍት እንዲያሳልፉ በመንከባከብና በመጦር ላይ የሚገኝ ትልቁ የበጎ አድራጎት ማህበር ነው። በተጨማሪም በየትኛውም የእድሜ ክልል ያሉና ተንከባካቢ የሌላቸውን የአካልና የአእምሮ እክል የገጠማቸውን ወገኖቻችን በመንከባከብ እና የጤና ሁኔታቸው ሲሻሻል ደግሞ ቤተሰቦቻቸውን አፈላልጎ በማገናኘት ማህበራዊ ችግሮችን ጭምር በመፍታት ሁሉም ኢትዮጵያዊ በሚባል ደረጃ በበጎ ስራውን ያስማማ የበጎ አድራጎት ማህበር መሆኑን አስቀድቀን የምናውቀው ጉዳይ ነው። በዛሬው ዕለት ደግሞ በማህበሩ መስራችና ሰራተኞች ጋር ባደረግነው ጉብኝት በማዕከሉ ለሚገኙ ወገኖች እየተደረገ ያለውን ድጋፍ እና ቤተሰባዊ እንክብካቤ በርቀት ሆነ ከምናውቀው በላይ የሚታይና የሚጨበጥ ስራ እያከናወነ መሆኑን ለማረጋገጥ ችለናል። ለዚህም ለማህበሩ መስራች የክብር ዶክተር ቢንያም በለጠና ቤተሰቦቹ፣ የማዕከሉ ሰራተኞችና የበጎ ፈቃድ አገልጋዮች ትልቅ አክብሮትና አድናቆት ያለን መሆኑን ለማሳወቅ እንወዳለን። በማህበሩ የሚረዱት አረጋውያን የአእምሮ ህሙማን በወቅቱ የሕክምና ድጋፍና አይዞባይ ወገን በማጣታቸው በዋናነት ለመንቀሳቀስ የተቸገሩና ተከታታይ የከፍተኛ የሕክምና ድጋፍ ፈላጊ በመሆናቸው የማህበሩን ስራ እጅግ አድካሚ እንደሚያደርገውና የስራ ማስኬጃ ወጪውም ከፍተኛ መሆኑን ተረድተን ለማዕከሉ ቋሚ የድጋፍ ማሰባሰቢያ እንዲሆን በባንካችን ቅርንጫፎች ሳጥን እንዲቀመጥ አድርገናል። በሌላ በኩልም ቀደም ሲል ካደረግናቸው የገንዘብ ድጋፎች ባሻገር በባንካችን ሰራተኞች መልካም ፈቃድ በየወሩ በቋሚነት ከደሞዛቸው ተቆራጭ ተደርጎ ድጋፍ ከሚሰበሰብባቸው የበጎ አድራጎት መካከል ማህበር አንዱ መቄዶንያ በመሆኑ በየወሩ ከብር 1 ሚሊዮን ብር በላይ ቋሚ ድጋፍ ለማህበሩ የማድረጉ ስራ ተጀምሯል። ክቡራትና ክቡራን፣ መቄዶንያ የበጎ አድራጎት ማህበር እያስገነባ ያለውን በአጠቃላይ 15 ወለሎች ያሉት የአረጋውያን መኖሪያና ዘመናዊ ሆስፒታል ህንፃ ግንባታ አጠቃላዩን ስራ ለማጠናቀቅ የሚጠይቀው ከፍተኛ ወጪ መሆኑን በማህበሩ በመረዳት ማህበራዊ ኃላፊነትን እንደ አንድ እሴቱ የሚቆጥረው ባንካችን አቢሲኒያም የብር 10 ሚሊዮን ብር ድጋፍ እንዲሁም 3,400,000 ብር የዕለቱን ልዩ የምሳ ግብዣ ወጪ ከመሸፈን በተጨማሪም ከያዝነው ወር ጀምሮ በየወሩ ፈቃደኛ በሆኑ የባንኩ ሰራተኞች የተሰበሰበ እንዲሁም ለወደፊቱ በቋሚነት የሚቀጥል ድጋፍ 1,088,000 በአጠቃላይ የብር 14,488,000 ብር ድጋፍ ማድረጉ ስገልጽ በታላቅ ደስታ ነው። በዛሬው ቀን ባንካችን ያደረገው ድጋፍ መቄዶንያ የበጎ አድራጎት ማህበርና ባንካችን አቢሲኒያ ያለውን ትስስር ይበልጥ የሚያጠናክር መሆኑን እየገለጽኩ የተጀመሩ ግንባታዎችና ሌሎችም ስራዎች ተጠናቀው በጋራ የምንመርቅበትና የምንደሰትበት ጊዜ ቅርብ እንዲሆን ምኞቴ ነው። በመጨረሻም ስለተደረገልን መልካም አቀባበል በባንካችን የስራ አመራር ቦርድ ከፍተኛ የስራ አመራር አባላትና ሰራተኞች ስም ምስጋናዬን አቀርባለሁ። አመሰግናለሁ። አቢሲኒያ ባንክ ከፍተኛ የስራ ኃላፊዎች ክቡር አቶ በቃሉ ዘለቀ ዛሬ ባይመጡም እሳቸውም ይህን ብር እንድናገኝ ትልቅ አስተዋጽኦ ያደረጉላቸው ክቡር አቶ አብርሃም ገበየው፣ ክቡር አቶ ሰይፉ ቦጋለ እንዲሁም ሌሎች አመራሮች መጀመሪያ እንኳን ወደ መቄዶንያ መጣችሁ። ዛሬ በእውነት ያደረጋችሁት ድጋፍ ቀላል አይደለም። እንግዲህ ኦልሞስት 15 ሚሊዮን ብር የሚጠጋ እርዳታን የተሰጠን ይሄ በጣም እጅግ በጣም ብዙ ብር ነው። በነገራችን ላይ በዚህ በኑሮ ውድነት
መቄዶንያ በጣም ብር የሚያስፈልግበት ሰዓት ነውና በጣም ትልቅ ድጋፍ ነው ያደረጋችሁልን። በእውነት በጣም የነዚህ ሁሉ እንግዲህ 8500 ሰው የሚኖርበት ማዕከል ነው መቄዶንያ። እዚህ አዲስ አበባ ብቻ አይደለም 52 ከተሞች ላይ ነው ያለው። በኦሮሚያ ብቻ ወደ 14 ከተሞች ላይ ያሉ፣ አማራ ክልል ወደ 12፣ ሶማሌ ክልል፣ ትግራይ፣ ደቡብ፣ ጋምቤላ በየቦታው ነው ያለው። እዚህ ብንጀምራውን በኬ ሰንዳፋ አጠገባችን አለ፣ አዳማ አለ፣ ደሴ፣ ቀብሪ ዳሃር፣ ድሬዳዋ፣ ሀረር፣ አምቦ፣ ጅማ፣ ኮንሶ፣ ሞያሌ 52 ከተሞች ላይ መቄዶንያ በ52 ከተሞች ሰዎች እየተረዱ ይገኛሉ ማለት ነው። እነዚህ 52 ከተሞች ሰዎች እየኖሩባቸው ያሉ ቦታዎች ናቸው። በቀጣይ ደግሞ ወደ 150 ቦታ ከመንግስት ቦታ ተቀብለን ስራ ለመጀመር በዝግጅት ላይ ያለ ነው። ይሄ የተጀመረው ህንጻ አለ እና የምናመሰግናችሁ በእነዚህ እንግዲህ 52 ከተሞች ባሉ ያለምንም የሃይማኖት የብሔረሰብ የምናምን ልዩነት ሳይኖር ነው መቄዶንያ የሚታወቀው በዚህ ነው። በነገራችን ላይ ሁሉንም ሃይማኖቶች መያዝ አሁን እዚህ ግቢ ለምሳሌ መስጊድ አለ። በሌላውም ቅርንጫፎች እንደዛው ማለት ነው። ሃይማኖታዊ ፍላጎታቸውን እንኳን ለማሟላት መንፈሳዊ ፍላጎት ለማሟላት ሁሉ ጭምር እየሰራን ያለ ነው ማለት ነው። ኦርቶዶክሶች እስራኤል ይሳለማሉ፣ ይሄን እያመቻቸን ማለት ነው። ስፖንሰር እየፈለግን ሙስሊሞች ሀጂ ሁሉ እንዲያደርጉ እናደርጋለን ማለት ነው። ሳውዲ ድረስ እየላክን ማለት ነው። ሰዎች በጎ ፈቃደኞች የሚያደርጉት እርዳታ ማለት ነው። ለዚህ አቢሲኒያ ባንክ በጣም ትልቅ እርዳታ ነው ያደረጋችሁልን። መቄዶንያ ደግሞ ምርጫ ማድረጋችሁም ደግሞ ትክክለኛ ምርጫ ነው እውነት ለመናገር። ምክንያቱም መቄዶንያ እግዚአብሔር የሚሰራበት ቦታ ነው። እንዴት ብትሉኝ እንግዲህ በቀን ከ2 እስከ 3 ሚሊዮን ብር ወጪ በማድረግ ቋሚ ገቢ ሳይኖሩ አሁን ይሄ ጊዜ አስፋልት ዳር ነው፣ ንግድ የለም። 8500 ሰዎች በዛ ያልጋ ቁራኛ ሰዎች በቀን እንግዲህ ከ2.5 ወደ 3 ሚሊዮን እየተጠጋን ነው። ይሄንን ሁሉ ወጪ በቀን ማለት ነው። በዛ ላይ ደግሞ በየጊዜው ብራንች እየተከፈተ ነው። ባለፈው ዓመት ብቻ ወደ 8 ቅርንጫፎች ከፍተናል፣ በአንድ ዓመት ብቻ ማለት ነው። በዚህም ዓመት እንደዛውና በየቀኑ የሚሰፋ ውጤታማ ቦታ ነው ማለት ነው። ማለት ብራችሁ ጥሩ ቦታ ነው የዋለው ማለት ነው። ሁሉ ጊዜ የሚያድግ የሚሰፋ ሰዎች እየጨመሩ የሚሄድበት ለመሬት ላይ እንደመዝራት ማለት ነው። መቄዶንያ ላይ ነገ ስትመጡ አሁን በእርግጠኝነት ያኛው ያያችሁት ፎቅ ተጀምሮ አዳዲስ ብራንች ተከፍቶ ብዙ ሰዎች ገብተው ነው የምታዩት ማለት ነው። ስለዚህ እንደዚህ አይነት ቦታ ላይ ጊዜን ገንዘብን መስዋዕት ማድረግ ኢንቨስት ማድረግ ትክክለኛ ውሳኔ ነው ማለት ነው። እንግዲህ መቄዶንያ ረጅም ዓመት አይደለም ከተቋቋመ፣ በጣም ብዙ ዓመቱ አይደለም። ግን በዚህ አጭር ጊዜ ውስጥ በየቀኑ ሰዎች እየጨመርን አዳዲስ ቅርንጫፎች እየከፈትን ሰዎች ደግሞ አልጋ ቁራኛ ሰዎች እየተለወጡ ነው ያሉት። ትላንት አልጋ ላይ የነበሩ ሰዎች ዛሬ በሰው ሸክም የገቡ ሰዎች ዛሬ ወደ ስራ ገብተዋል። አይናቸው የማያዩ ሰዎች ዛሬ ያያሉ። እዚህ ግቢ ከ3000 ሰው በላይ የአልጋ ቁራኛ አለ። ከዛ ውስጥ ደግሞ ብዙዎቹ ይዳኑ አሉ። አሁን ቅድም ዶክመንተሪ አይታችሁ ከሆነ አሁን እነ መሐመድን አይታችሁ ከሆነ አልጋ ቁራኛ የነበሩ ሰዎች ዛሬ መሄድ የሚችሉ ሰዎች ናቸው። ወደ 280 ጥበቃ ለምሳሌ እዚህ ያሉት ከጎዳና ተነስተው አልጋ ላይ የነበሩ ሰዎች ዛሬ ድነው። የኮንስትራክሽን ሰራተኞች አሉ፣ በየቢሮ ሁሉ ጉዳይ የሚያስፈጽሙ ብራንች ማናጀር ሁሉ አድርገው የላክናቸው አሉ፣ ከጎዳና ተነስተው ማለት ነው። ጽዳት ተንከባካቢዎች፣ የተለያየ ሙያ ላይ እየተሳተፉ ነው ያሉት ማለት ነው። በጣም በጥሩ ሁኔታ እየኖሩ ነው ያሉት እዚህ ግቢ። ኑሮ እዚህ በጣም ጥሩ ነው። በነገራችን ላይ አረጋኖችን ብትጠይቁ እንዴት ደስተኛ እንደሆኑ በጣም ነው የሚገርማቸው። ኖርማል ሰው ቤት ውስጥ ከሚኖረው የበለጠ ደስተኛ ሰዎች ናቸው። አንደኛ በጋራ ነው የሚኖሩት፣ ሶሻል ላይፍ አለ። በተሻለ መጠን የሚፈልጉትን ለማሟላት እየሞከርን ያለው ነውና ያው እናንተ ስትረዱ እኛ ደግሞ እነሱን ጥሩ መያዝ ግዴታችን ስለሆነ ያንንም እንድታውቁት ስለፈለኩኝ ነው። በጣም እናመሰግናለን። እንግዲህ የአቢሲኒያ ባንክ አቶ በቃሉ እናመሰግናለን። የከፍተኛ የስራ ኃላፊዎች የቦርድ አባላትንም በጣም እናመሰግናለን። እነሱም አግዘውናል። ማኔጅመንት ኃላፊዎች፣ ሰራተኞችም ጭምር። ስለዚህ የመልእክት እንግዲህ ለአቢሲኒያ ሰራተኞች ኢትዮጵያ ውስጥ ያላችሁ በሙሉ ምስጋናችንን ይድረሳችሁ። የባንኩ ሲኦ አቶ በቃሉ፣ እዚህም ያሉት ሁለቱ የስራ ኃላፊዎች፣ የባንኩ ሰራተኞች በሙሉ ላደረጋችሁልን እጅግ በጣም ከፍተኛ እርዳታ ማለት ነው። ሌሎችም ተቋማት ደግሞ እንደዚሁ ባንኮችም ጭምር የረዳችሁን ያላችሁ ብዙ ባንኮች እስከዛሬ ደግሞ ያረዳችሁም ስላላችሁ እንግዲህ የአቢሲኒያን ባንክ ትልቅ አርአያነት ያለው ተግባር ግምት ውስጥ በማስገባት በተለይ በአቢሲኒያ ባንክ ደረጃ ያላችሁ ያረዳችሁን ባንኮች ስቲል አላችሁና አቢሲኒያ ባንክ ደግሞ ዛሬ የመጀመሪያው አይደለም ለመቄዶንያ ሲረዳ ያለፉት ረጅም ዓመታት ከፍተኛ ድጋፍ እያደረገ ነው ያለነው እና ልክ እንደነዚህ አቢሲኒያ ባንክ እንዳደረገው ማለት ነው ከባንኩ የሚችለውን ድጋፍ ማድረግ ሰራተኞችም ደግሞ እንደዚሁ ከደሞዛቸው ላይ በዚህ በኑሮ ውድነት እየቆጠቡ ነው ያሉት እና ይሄንን እንግዲህ ባንኮችም ሌሎችም ተቋማት ቢዝነስ ተቋማት በሙሉ ድጋፍ አድርጉልን። ምክንያቱም መቄዶንያ ቋሚ ገቢ የሌለው ድርጅት ነው።
እርዳታ በጣም የሚፈልግ ድርጅት ነው። የውጭ ፈንድ የሌለው ድርጅት ነው። 3 ሚሊዮን ብር በቀን ማውጣት ማለት በጣም ከባድ ነው። በዛ ላይ አዳዲስ ሰዎች እየገቡ ነው ያሉት። ሌላ ደግሞ ኢንቢሊየንስ ደግሞ ግንባታ እየገነባ ነው ያለው በየክልሉ። ቀብሪ ዳራውን አንድ ፎቅ እየሰራን ነው። አርባ ምንጭ፣ ሻሸመኔ 15 ቦታዎች ላይ ግንባታ አሉ። በጣም ወጪ ያለብን ማለት ነው። ስለዚህ ወጪ እንዳለብን አይታችሁ አግዙን። ስታግዙን ደግሞ ከእግዚአብሔር ዋጋ ታገኛላችሁ። ትንሽ ነገር አድርጋችሁ በጣም ብዙ ነው የምታገኙት። ዘላለማዊ ሕይወት ማለት እኮ በምንም ነገር የሚገመት አይደለም እና እባካችሁ ሁላችሁም አግዙን። አሁንም ግን አቢሲኒያ ባንክ እጅግ አድርገን በጣም ነው የምናመሰግነው። ለተደረገልን ድጋፍ በጣም እናመሰግናለን። ለአቢሲኒያ እንግዲህ ባንክ የበለጠ እንዲያድግ እንመኛለን። ለኃላፊዎች ደግሞ ይሄን ነገር ደግሞ እንድናገኝ ያገዛችሁን ሁላችሁም ከአቶ በቃሉ ጀምሮ ሁላችሁንም በጣም እናመሰግናለን። እግዚአብሔር ይስጥልን። የተደረገልን ነገር እጅግ በጣም ነው የምናመሰግን። ለምን ብዙ ብር ነው የረዳችሁ፣ በእውነት በጣም ብዙ ብር እና በጣም እግዚአብሔር ይስጥልን። ለወደፊቱም ደግሞ እንደማትለዩን ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። አባቶች እንግዲህ በጸሎት አትርሷቸው። በጣም በዛሬው ቀን ደስታችን የራቀ ነው። እናንተን እንደዚህ ይሄን ሁሉ ብር መስጠት ቀርቶ ማብላት ቀርቶ እንደዚህ ግቢዋን ስጎበኙ ስትሄዱበት ደስ ብሎናል። ምንጊዜም ደስታ ያገኛችሁ። ሰላም ሁኑልን፣ ጤና ሁኑልን። የወለዳችሁት የተባረከ አገር ተረካቢ እናት አባትን አክባሪ ፍሬ ያርግላችሁ። እናንተ በመምጣታችሁ መድኃኔዓለም ምስጋና ይድረሰው። እኛ ደስ ብሎናል። ብንያም ጎን ቆሙ። ደስ ብሎናል እናንተን በማየት። እናንተ ወልዳችሁ ክበሩ። እናንተ አባት ጠዋሪ ዓለም ተረካቢ ፍሬ ይስጣችሁ። እንኳን ሰላም መጣችሁ። በጣም ደስ ብሎናል። በጣም ረክተናል፣ ጠግበናል፣ በልተናል። እንኳን የሁላ ብርና የሁላ ምግብ ይዛችሁ መጣችሁ። አይናችን ብታዩን እኛ ደስተኛ ነን። ለምን ሰው ጠምቶናል። እድሜ ለቢናም ሰብስቦን እናንተ በደገፋችሁን በጣም ደስተኛዎች ነን። እግዚአብሔር ከእናንተ ጋር ይሁን። ያሰባችሁት ሁሉ ይስመርላችሁ።